ውድ ወንድምና እህቶቼ ሁላችሁም እንደምታውቁት ሙስሊም ያልሆኑ ሰዎች መካና መዲና እንዳይገቡ በጥብቅ የተከለከለ ነው። በሌላ አገላለጽ ሂንዱዎችና ሌሎች ሙስሊም ያልሆኑ ሰዎች ወደ መካ፣ ወደ መዲና ወይም ወደ ከዓባ መግባት አይችሉም ማለት ነው። እነዚህን ቦታዎች መጎብኘት ለእነዚህ ሰዎች በጥብቅ የተከለከለ ነው። ነገር ግን ሙስሊም ያልሆነ ሰው በሆነ አጋጣሚ ወደ መካ ወይም መዲና በማታለል ወይም በሚስጥር ለመግባት ከሞከረ ሊደርስበት የሚችለው ውጤት ማንም ሰውን የሚያስደነግጥ ነው። ዛሬ አንዲት የሂንዱ እምነት ተከታይ የሆነች ሴት ማንነቷን ቀይራ መካ መድረስ ስለቻለችና ከዓባ ውስጥ መግባት ስለቻለች ሴት እውነተኛ ታሪክ እነግራችኋለን። ነገር ግን ከገባች በኋላ የገጠማት ተአምራዊ ነገር በጣም እንደሚያስደንቃችሁ አንጠራጠርም። ይህንን ቪዲዮ ከመጀመራችን በፊት ግን እባካችሁ ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ አድርጉ። ይህ ቪዲዮ በርካቶች ጋር እንዲደርስ በአላህ ኃይል የምታምኑም በኮሜንት ሳጥኑ ውስጥ አልሐምዱሊላህ በማለት ጻፉ። አሁን ታሪካችንን እንጀምር። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ አስታውሱ በዚህ ዓለም ላይ በአላህ ዘንድ የተወደደ ሃይማኖት ኢስላም ነው። የዚህ ዓለምም የመጪው ዓለምም ስኬት ያለው በዚህ ሃይማኖት ውስጥ ብቻ ነው። ወዳጆቼ በደቡብ ህንድ ውስጥ የምትኖር ሪያ የምትባል አንዲት ወጣት ሴት ነበረች። ብዙም ሳይቆይ በጣም የታወቀች የሶሻል ሚዲያ ኮከብ ነበረች። ውበቷ በበርካቶች ዘንድ ከፍተኛ ዕውቅናን አትርፎላታል። በኋላ ሪያ ከአንድ ሙስሊም ጋር ፍቅር ያዛትና ብዙም ሳትቆይ በአጭር ጊዜ ውስጥ ተጋቡ። ሪያ የሂንዱ እምነት ተከታይ ስለሆነች የራሷን ሃይማኖታዊ ስርዓቶችና ጸሎቶቿን ትፈጽማለች በቤቷ። ባሏም ሙስሊም እንደመሆኑ ይሰግዳል፣ ቁርአንም አዘውትሮ ይቀራል። ነገር ግን ይህ ልዩነት በመሃላቸው ቢኖርም ምንም አይነት ግጭት ፈጥሮባቸው አያውቅም። ሁለቱም የየግል አምላካቸውን በራሳቸው መንገድ ያመልኩ ነበረ። ቀናቸውም በዚህ መንገድ ነበር የሚያልፈው። ነገር ግን ከተወሰነ ጊዜ በኋላ ሪያ ድንገት አደገኛ በሆነ የካንሰር በሽታ ተጠቃች። የዚህን በሽታ ስም መስማት ብቻውን ሰውን በፍርሃት ያረደዋል። ከዚህ በኋላ ሪያና ባሏ ሕክምና ለማግኘት ከፍተኛ የጭንቀት ጥረት አደረጉ። ሪያ ለዶክተሯ የምትፈልገውን ያህል ገንዘብ ልሰጥህ ፈቃደኛ ነኝ፣ ግን እባክህን እንዲሻለኝ አድርገኝ እንደገና እንዳለችው ትናገራለች። ዶክተሮቹ የሚችሉትን ጥረት ሁሉ አደረጉ። የተለያዩ ሕክምናዎችንም ሰጧት። ነገር ግን በመጨረሻ እነርሱም ካንሰርን ለማከም የሚያስችል በቂ አቅም አልነበራቸውም። አሁን ሪያ በሕይወቷ ውስጥ ምንም አይነት ተስፋ እንዳልቀራት ሲገባት እንዲህ አለች። ይህን ሁሉ ጊዜ በፍጥነት መዳን የሚያስችለኝ በቂ ገንዘብ እንዳለኝ አስብ ነበረ። ያን ጊዜ በጣም የታወቅኩ ኮከብ ነበርኩ። ውበትና ዝና ሁሉ ነገር ነው ብዬ አስብም ነበረ። ነገር ግን እንደ ካንሰር ባለ በሽታ ሲያዝ ገንዘብም ይሁን ውበት ምንም ጥቅም እንደሌላቸው ተገነዘብኩ ካለች በኋላ ጨመረችና እንዲህ አለች። ይህን ጊዜ ነበረ በሆነ ደረጃ ለምን ሕይወቴን አጥፍቼ አልገላገልም ስል ያሰብኩበት ሁኔታ ደርሶ ነበረ። ነገር ግን ከዛ ስለ ትንንሾቹ ልጆቼና ስለ ባሌ ያሰብኩ። እኔ ብሞት እነርሱ ምን ይሆናሉ አልኩ ትላለች ሪያ። እንደ ካንሰር ባለ በሽታ በተጠቃሁ ጊዜ ገንዘብ፣ ዝናና አቅም ነበረኝ፣ ሁሉም ነበረኝ። ባለቤቴ ወደ ዶክተሮቹ ዘንድ ሲወስደኝ ዶክተሮቹ በሽታው በሰውነቴ ውስጥ መስፋፋቱን በትልቅ ሐዘን ነበር የነገሩኝ። ምንም ሊያደርጉልኝ የሚችሉት የቀረ ሕክምና እንደሌላቸው አሳወቁኝ። እናም ለባሌ ወደ ቤቴ ወስዶኝ በሕይወት እስከ ቆየሁበት ጊዜ ድረስ እንዲንከባከበኝ መከሩት። ምክንያቱም የቀረኝ በጣም ጥቂት ጊዜ ብቻ ስለነበረ። በዚህም ባለቤቴ ወደ ቤት ወሰደኝ። ነገር ግን በዛ ጊዜ ወደ ጭንቅላቱ አንድ ሐሳብ መጣለትና እንዲህ አለኝ፣ አትጨነቂ፣ ምንም አትሆኝም። ምክንያቱም በዚህ ዓለም ውስጥ አንድ እውነተኛ አዳኝ ብቻ ነው ያለው፣ እርሱም ኃያሉና የላቀው አላህ ነው ካለኝ በኋላ ፍላጎትሽ ከሆነ ወደ አላህ ቤት ወደ ከዓባ መሄድ እንችላለን። በዛም ይቅርታውን እንጠይቅና እንጸልያለን። አላህ በእርግጥ እንደሚያድንሽ እርግጠኛ ነኝ አለኝ። ከዛም ሪያ እንዲህ ትላለች፣ ያን ጊዜ ከሕይወት ደስታዎች ሁሉ ራሴን አርቄ ነበረ። ሊረዳኝ እንኳ ባልቻለው ከንቱ ዓለም መመካት ተውኩ። እናም ባሌ የመካን ስምና የአላህን ቤት ሲጠቅስ ስሰማው አሁንም ተስፋ እንዳለኝ ተሰማኝ። ከዛም ለባሌ አሁን በእርግጠኝነት ወደ መካ እንሄዳለን፣ በቅንነትም ከአላህ ይቅርታውን እንጠይቃለን፣ እንዲያድነኝም እንጸልያለን አልኩት። ምክንያቱም በዛ ጊዜ ለዚህ በሽታ መድኃኒቱ በአላህ ቤት ውስጥ ብቻ እንደሚገኝ አምኜ ስለነበረ ነው። ወዳጆቼ ከዚህ በኋላ ከሊማ ሻሃዳ ብዬ ኢስላምን ተቀበልኩ ትላለች ሪያ።
ከዛም አለች ባሌ ስሜን ከሪያ ወደ ሂና ቀየረው። ፓስፖርቴንም በዚህ ስም ነበር ያሰራልኝ። ከዛም ሁለታችንም እንደ ባልና ሚስት ወደ ከዓባ ወደ አላህ ቤት ጉዞ ጀመርን። ሪያ አሁን ስሟን ወደ ሂና የቀየረችዋ ሴት እንዲህ አለች፣ የዛን ዕለት በጣም ደስተኛ ሰው ነበርኩ። ምክንያቱም ወደ አላህ ቤት ሲሄድ ይህ የመጀመሪያ ቀን ነበርና ነው። እናም ከዛም ሁለታችንም ወደ ከዓባ መግባት የቻልንበት ቅጽበት ደረሰ። አይኖቼ በከዓባው ላይ ባረፉ ቅጽበት እንባዎቼ በጉንጮቼ ላይ መፍሰስ ጀመሩ ትላለች ሪያ። ድሮ በሰራኋቸው ስራዎቼና ጥፋቶቼ መጸጸት ጀመርኩ። ምክንያቱም እስከዛ ቅጽበት ድረስ ሙሉ ህይወቴን ያሳለፍኩት በኃጢአት ውስጥ ነበርና። ከዛም ከከዓባው ፊት ተናንሼ በመቀመጥ ከልብ በመነጨ ስሜት ውስጥ ሆኜ ዱዓ አደረግኩ፣ ጸለይኩ። ጌታዬ ሆይ ለበሽታዬ ምንም መድኃኒት የለም። በዚህ ዓለም ላይ ካለ ከየትኛውም ዶክተር ዘንድ መድኃኒቱን ማግኘት አልቻልኩም። የሚችሉትን ሁሉ ለማድረግ በርካታ ዶክተሮች ሞክረዋል። ነገር ግን ተስፋ ቆርጠው እንደማልተርፍ ነግረውኛል። ስለዚህ ጌታዬ አሁን የመጨረሻ ተስፋዬ አንተ ብቻ ነህ ብዬ ዱዓ ካደረግኩ በኋላ ቀጥዬ በከዓባው ላይ ጧፍ አደረግኩ። ከዛም ዱዓዬን ቀጠልኩ። አላህ ሆይ አትተወኝ፣ አላህ ሆይ ከበሽታዬ አድነኝ እና ይህ በሽታ መድኃኒት ሕክምና የለውም የሚሉትን እነዛን ዶክተሮች አስገርማቸው ብዬ ዱዓዬን አደረግኩኝ ትላለች። ከዚህ በኋላ መካ ውስጥ ወዳሉ ትልልቅ ሊቆች ጋር ሄድኩ። እነሱም አብዝቼ ቁርአንን እንድቀራ አላህንም አዘውትሬ እንዳስታውስ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይም አብዝቼ ሰለዋት እንዳወርድና የምችለውን ያህልም የዘምዘም ውሃን እንድጠጣ መከሩኝ። ከዛም በልቤ ውስጥ ከፍተኛ ሰላምና መረጋጋት ይሰማኝ ጀመረ። ከዛም የዘምዘም ውሃ የሚጠጣበትን ዓላማ ያሟላል የሚለውን የተወዳጁን ነቢይ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ንግግር ማመን በመጀመር እኔም በሽታዬ እንደሚድን በጽኑ አምኜ ውሃውን ጠጣው። ወንድምና እህቶቼ ሪያ እንዲህም አለች፣ በጣም የሚያከብሩኝን ጓደኞችም በዛ ፈራው። ከዓባ ለመጀመሪያ ጊዜ ስደርስ በበሽታው ሳቢያ ሰውነቴ ጥሩ ሁኔታ ላይ አልነበረም። ጸጉሬም ከራሴ ላይ እየወደቀ ነበረ። ግን በዛ ያገኘኋቸው ጓደኞቼ የዘምዘም ውሃ አድርጊበት፣ ሙሉ ሰውነትሽንም ታጠቢበት ብለው መከሩኝ። ሆኖም ፈርቼ ነበረ። ሊሆን ስለሚችለው ነገር እርግጠኛ አልነበርኩም። በበሽታዬ የተነሳ ሰውነቴ የነበረበት ሁኔታ ለመንካት እንኳ ያስፈራኝ ነበረ። በዚህም ድፍረቴን እንደምንም ሰብስቤ ቀስ እያልኩ ሰውነቴን በዘምዘም ውሃ መታጠብ ጀመርኩ። ቀስ በቀስም ሰውነቴ መዳን፣ በሽታዬን መቅለል ጀመረ። በጥቂት ቀናት ውስጥ በአላህ እዝነት አንዳች ተአምራዊ የሆነ ነገር ተፈጠረ። ስቃዬና ህመሜ ሙሉ በሙሉ ጠፋ። በጣም ተገረምኩ፣ ከልክ በላይም ተደሰትኩ። ቃላት ሊገልጸው ከሚችለው በላይ ደስ አለኝ። አላሁ ተዓላ ዱዓዬን ተቀበለ። ከዛም በፍጥነት ይህንን ድንቅ ዜና ለባሌ አጋራሁት። እርሱም ከልክ በላይ ተደሰተና ወዲያውኑ ሱጁድ አደረገ፣ አላህንም አመሰገነ። አሉ የተባሉ ዶክተሮች እንኳ ሊያድኑት ያልቻሉትን በሽታ እንዲህ በቶሎ መዳን መቻሉን ማመን አቃተው። ከዛም በእርግጥ የአላህ ኃይል ወሰን የሌለው ነው። አላህ የፈለገውን ነገር ማድረግ ይችላል። ለእርሱ የሚያቅተው ምንም ነገር የለም አለ። ከዚህ በኋላ እኔና ባሌ ወደ ቤት ተመለስን ትላለች ሪያ። ወደ ሀገራችን ተመለስን። ከዛም ቀደም ብለው ይህ በሽታ ሊድን አይችልም ብለውን ወደ ነበሩት ዶክተሮች ዘንድ ሄድን። ሁኔታውን ሲያዩ ዶክተሮቹ በጣም ተደንቀው ጠየቁን። አንቺ ካንሰርሽ የመጨረሻ ደረጃዋ ላይ ደርሶ የነበረችው ሪያ ነሽ ሲሉ ጠየቁኝ። እኔም በኩራት አሁን ስል መለስኩላቸው። አሁን እኔ ነኝ ያቺ ሪያ፣ ተስፋ የቆረጣችሁባት ሴት፣ ግን አሁን ሕይወትና ሞት በአላህ እጅ ላይ ብቻ ስለመሆኑ በጌታዬ ፍጹም የሆነ እምነት ያለኝ ሴት ነኝ። ከዚህ በኋላ ትላለች ሪያ፣ ሁሉንም ኃጢአቶቼን ትቼ አላህንና ተወዳጁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱና እየተከተልኩ ኑሮዬን መኖር ጀምሬያለሁ። ሁሌም እንዲህ ስል ዱዓ አደርጋለሁ፣ አላህ ሆይ እኔንም ባሌንም ሁሉንም ሙስሊሞችንም ይቅር በለን፣ የሁላችንንም ችግርም አንሳልን። አሚን አላሁመ አሚን። ወዳጆቼ ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ብዙዎች ጋርም እንዲደርስ ሼር አድርጉ። ይህንን ቪዲዮም ስለተመለከታችሁ ሁላችሁንም እናመሰግናለን። ጀዛከላሁ ኸይር። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም